ውድ ቤተሰቦቼ አሁን የተሰማው ዜና ደግሞ እጅግ በጣም ከባድ ነው። አሁን ላይ ያለበት የመንፈስ ጭንቀቱ ሰዎች እሱን የማይረዱበት ምክንያት አብርሃም ምን ሆነ ነው እያሉ በሚጠይቁት ጥያቄ ምክንያት አብርሃም ምን ማሰብ እንዳለበትና ምን ማድረግ እንዳለበት ግራ መጋባቱን ራሱ የምታውቁት በዚህ ውሳኔው ነው። አብርሃም 12 ሰዓት ላይ እንግዲህ ሌሊት ላይ ማለት ነው ወጥቶ ከቤት እንደጠፋ ነው እንግዲህ የተነገረው። ይህም ወጥቶ ጠፋ ማለት ወይንም ደግሞ እነሱ ጠፋ ብለው ያሉት ለምን እንደው ባላቅም አብርሃም ግን ብቻውን መሆኑና ራሱን ማዳመጥ የፈለገ ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ወዶቼ የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ የኔ ማሮች እንዴት ናችሁ? ሁሉም ሰላም ነው ወይ አላችሁልኝ ወይ የኔ ጣፋጮች አለውላችሁ ማለት ነው። እንደተለመደው ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየት ኮሜንት አስቀምጡልኝ። እንግዲህ የተሰማችሁን ሀሳብ አስተያየት ኮሜንት አስቀምጡ፣ ቀበላለሁ። ማንኛውንም ሰምታችኋል። ስድቡንም ቢሆን ውዴሳውንም እንቀፍ መነቀፉንም መወደያ የተለመደ ነው ይሄ ነገር ሶሻል ሚዲያ ላይ ስትመጡ ያው መወደድም መጠላትም ያለ ነገር ነው። ኦኬ እቀበላለሁ ማንኛውንም አስተያየት ማለት ነው። የኔ ውዶች ግን ደግሞ ከምንም እና ከማንም በላይ የምነግራችሁ ምንድነው የሩታ ቤተሰቦች ቪዲዮውን ላይክ አድርጉት። የሩታ ቤተሰቦች በፍጹም የላችሁ ማለት ይቻላል። እና ውዶቼ ማለት ነው አብርሃም እንግዲህ ከባድ ውሳኔ ወስኗል። እነሱ ይሄን ነገር ለምን በሌላ በተቃራኒ ነገር እንደቀየሩት ባላውቅም አብርሃም ግን ብቻውን መሆንና ጊዜ ማሳለፍ ብቻውን ራሱን ማዳመጥ የፈለገ ይመስለኛል ማለት ነው ውዶች። ይሄም ማለት ምንድነው አስባችሁታል? አሁን ላይ ያለበት ሁኔታ እዛ ጋር እህት ወንድሞቹ አብርሃምን ወደኛና ጸበል እንውሰደኝ ሕክምና ቦታ እናድርሰህ እያሉ ያጨናንቁታል። እኔ ምንም አልሆንኩም አልታመምኩም ለምንድን ነው የምትወስዱኝ እያለ ጥያቄ ይጠይቃል። እዚህ ጋርም ደግሞ እነ ሩታ በጭራሽ እነሱ ጋር መሄድ የለብህም እነሱ ይጎዱሃል ሊጎዱህ ነው የሚፈልጉት እያሉ ይነግሩታል። አሁን ላይ ማንኛቸውን ማመን እንዳለበት ወዴት መሄድ እንዳለበት ነው ግራ የተጋባው። ይህን ሰሞኑም የሚለቀቁ ቪዲዮዎችን እያየን ነው ምን እየተፈጠረ እንደሆነ ብዙዎቻችን የምናውቀው ነገር ነው ማለት ነው። ግን አሁን ላይ እሱን ብቻውን ትተውት እንዲወስን ቢያደርጉት በጣም አሪፍ ነው ብዬ አስባለሁ። አሁን ላይ ለሱ ራሱ ምንም አይነት ጊዜ እየሰጡት አይደለም፣ እንዲወስን እያረጉት አይደለም። ሩታ ጋርና ኤፍሬም ጋር ለተወሰነ ለአንድ ሳምንት ራሱ ቢተውት አብርሃም አሪፍ ውሳኔ ላይ ይደርሳል። ወደ መንፈሳዊም ቦታም እንደተባለው እንግዲህ ሂዶ ጸበሉንም ሊጠመቅ ንስሐም ሊገባ በጣም የተለያዩ ነገሮች ሊያደርግ ይችላል። ግን ደግሞ በዚህ ግርግር ውስጥ አይደለም አብርሃም ይሄን ነገር ሊያስብ ይቅርና አሁንማ እኮ ሳስበው እኮ ሽንት ቤት ራሱ እኮ የሚሄደው ከነሱ ከጋርድ ጋር ነው መሰለኝ። ሽንት ቤት እንኳን ብቻውን እንዲቀመጥ የሚፈቅዱለት አይመስለኝም። ግን ደግሞ የዚህ ሁሉ ምክንያት ምንድነው? የእውነት የዚህ ሁሉ ስትረስ የዚህ ሁሉ ጭንቀት እንግዲህ ምን እንዳመጣ እዩ ማለት ነው። ከቤት ለመውጣት ራሱን ለማዳመጥ ከሁሉም ሰው ለመጥፋት ሞክሯል አብርሃም ማለት ነው። ይሄም ነገር ደግሞ በቅርብ ቀን ምን ሊያመጣበት እንደሚችል አስቡት። በሌሊት ብቻውን እዛ ቤት ለመውጣት ካሰበ ምን ያህል ጭንቀት ውስጥ እንዳለ ምን ያህል እነሱ የሚጠይቁት ጥያቄ እነሱ የሚሉት ነገር ምን ያህል አይምሮ ላይ ተጽዕኖ እንደፈጠረበት ማወቅ ትችላላችሁ ማለት ነው። እዚህ ጋር ሄርሜላ አለች፣ እዚህ ጋር ሩታ አለች፣ እዚህ ጋር እህቶቹ ወንድሞቹ አሉ። ማንኛውን ሰው ነው ማመን ያለበት? እሱ ራሱ አላወቀም። ምክንያቱም ተምታታበታ። የሰው ልጅ እኮ ጊዜ ያስፈልገዋል፣ ማሰቢያ ጊዜ። እኔ ምን ሆንኩኝ? ምንድን ነኝ? ማን ነበርኩ? ዳኒ እንደውም አይታችኋል ባለፈው። የራስህን ቪዲዮ ቲክቶክ ላይ ገባ፣ ዩቲዩብ ላይ ገባ፣ ቪዲዮህን እይ። አንተ እንደዛ አይነት ልጅ አይደለህም፣ እንደዛ አይነት ሰው አልነበርክም፣ ለሰው የምትተርፍ ነበርክ። አሁን እንደዚህ የሆንከው ምንድን ነው እያለ ጭራሽ ሌላ ጥያቄ ሌላ አይዲያ ውስጥ ገብቶላችኋል ማለት ነው። እና እውነት ይሄንን ነገር እኮ አያቅ ብሎ አይደለም ወይንም አላወቀም አይደለም አብርሃም ማለት ነው። ግን ወዳጅና ጠላቱን እየለየ ነው የሚመስለኝ በዚህ ውስጥ አብርሃም ማለት ነው ውዶቼ። እዚህ ጋር ማነው ወዳጄ ማነው ጠላቴ እያለ በዛውም እያየ ነው። በእርግጥም ደግሞ ደንዝዟል ልጁ ማለት ነው። የሆነ አፍዝዝ አደንዝዝ ነገር ይዞታል ማለት ነው። በዚህ እንኳን አልጠራጠርም ውዶቼ ማለት ነው። እና ባይቦቼ ነገሮች ከተጠበቁት በላይ በጣም ሲሪየስ እየሆኑና በጣም ከባድ እየሆኑ እየተጠላለፉ መጥተዋል። መጨረሻቸውን ያሳምርላቸው። እንግዲህ ምን እንደሚፈጠር አብረን እናያለን። አብርሃም አግኝተውታል ወይንስ አላገኙትም ወይንስ በዛ ጠፍቶ ቀረ የሚለውን በሌላ ቪዲዮ እመጣለሁ። ጠብቁኝ። የተሰማችሁን ሀሳብ አስተያየት ኮሜንት አስቀምጡ፣ ቀበላለሁ። ማንኛውንም ሰምታችኋል። ስድቡንም ቢሆን ውዴሳውንም እንቀፍ መነቀፉንም መወደያ የተለመደ ነው ይሄ ነገር ሶሻል ሚዲያ ላይ ስትመጡ ያው መወደድም መጠላትም ያለ ነገር ነው። ኦኬ እቀበላለሁ ማንኛውንም አስተያየት ማለት ነው የኔ ውዶች። ግን ደግሞ ከምንም እና ከማንም በላይ የምነግራችሁ ምንድነው የሩታ ቤተሰቦች ቪዲዮውን ላይክ አድርጉት። የሩታ ቤተሰቦች በፍጹም የላችሁ ማለት ይቻላል። እና ውዶቼ ማለት ነው አብርሃም እንግዲህ ከባድ ውሳኔ ወስኗል። እነሱ ይሄን ነገር ለምን በሌላ በተቃራኒ ነገር እንደቀየሩት ባላውቅም አብርሃም ግን ብቻውን መሆንና ጊዜ ማሳለፍ
ብቻውን ራሱን ማዳመጥ የፈለገ ይመስለኛል ማለት ነው ውዶች። ይሄም ማለት ምንድነው አስባችሁታል? አሁን ላይ ያለበት ሁኔታ እዛ ጋር እህት ወንድሞቹ አብርሃምን ወደኛና ጸበል እንውሰደህ ሕክምና ቦታ እናድርሰህ እያሉ ያጨናንቁታል። እኔ ምንም አልሆንኩም፣ አልታመምኩም፣ ለምንድን ነው የምትወስዱኝ እያለ ጥያቄ ይጠይቃል። እዚህ ጋም ደግሞ እነ ሩታ በጭራሽ እነሱ ጋር መሄድ የለብህም፣ እነሱ ይጎዱሃል፣ ሊጎዱህ ነው የሚፈልጉት እያሉ ይነግሩታል። አሁን ላይ ማንኛቸውን ማመን እንዳለበት ወዴት መሄድ እንዳለበት ነው ግራ የተጋባው። ይህን ሰሞኑም የሚለቀቁ ቪዲዮዎችን እያየን ነው፣ ምን እየተፈጠረ እንደሆነ ብዙዎቻችን የምናውቀው ነገር ነው ማለት ነው። ግን አሁን ላይ እሱን ብቻውን ትተውት እንዲወስን ቢያደርጉት በጣም አሪፍ ነው ብዬ አስባለሁ። አሁን ላይ ለሱ ራሱ ምንም አይነት ጊዜ እየሰጡት አይደለም፣ እንዲወስን እያረጉት አይደለም። ሩታ ጋርና ኤፍሬም ጋር ለተወሰነ ለአንድ ሳምንት ራሱ ቢተውት አብርሃም አሪፍ ውሳኔ ላይ ይደርሳል። ወደ መንፈሳዊውን ቦታም እንደተባለው እንግዲህ ሂዶ ጸበሉንም ሊጠመቅ ንስሐም ሊገባ በጣም የተለያዩ ነገሮች ሊያደርግ ይችላል። ግን ደግሞ በዚህ ግርግር ውስጥ አይደለም አብርሃም ይሄን ነገር ሊያስብ ይቅርና አሁንማ እኮ ሳስበው እኮ ሽንት ቤት ራሱ እኮ የሚሄደው ከነሱ ከጋርድ ጋር ነው መሰለኝ። ሽንት ቤት እንኳን ብቻውን እንዲቀመጥ የሚፈቅዱለት አይመስለኝም። ግን ደግሞ የዚህ ሁሉ ምክንያት ምንድነው? የእውነት የዚህ ሁሉ ስትረስ የዚህ ሁሉ ጭንቀት እንግዲህ ምን እንዳመጣ እዩ ማለት ነው። ከቤት ለመውጣት ራሱን ለማዳመጥ ከሁሉም ሰው ለመጥፋት ሞክሯል አብርሃም ማለት ነው። ይሄም ነገር ደግሞ በቅርብ ቀን ምን ሊያመጣበት እንደሚችል አስቡት። በሌሊት ብቻውን እዛ ቤት ለመውጣት ካሰበ ምን ያህል ጭንቀት ውስጥ እንዳለ፣ ምን ያህል እነሱ የሚጠይቁት ጥያቄ እነሱ የሚሉት ነገር ምን ያህል አይምሮ ላይ ተጽዕኖ እንደፈጠረበት ማወቅ ትችላላችሁ ማለት ነው። እዚህ ጋር ሄርሜላ አለች፣ እዚህ ጋር ሩታ አለች፣ እዚህ ጋር እህቶቹ ወንድሞቹ አሉ። ማንኛውን ሰው ነው ማመን ያለበት? እሱ ራሱ አላወቀም። ምክንያቱም ተምታታበታ። የሰው ልጅ እኮ ጊዜ ያስፈልገዋል፣ ማሰቢያ ጊዜ። እኔ ምን ሆንኩኝ? ምንድን ነኝ? ማን ነበርኩ? ዳኒ እንደውም አይታችኋል ባለፈው። የራስህን ቪዲዮ ቲክቶክ ላይ ግባ፣ ዩቲዩብ ላይ ግባ፣ ቪዲዮህን እይ። አንተ እንደዛ አይነት ልጅ አይደለህም፣ እንደዛ አይነት ሰው አልነበርክም፣ ለሰው የምትተርፍ ነበርክ። አሁን እንደዚህ የሆንከው ምንድን ነው እያለ ጭራሽ ሌላ ጥያቄ ሌላ አይዲያ ውስጥ ገብቶላችኋል ማለት ነው። እና እውነት ይሄንን ነገር እኮ አያቅ ብሎ አይደለም ወይንም አላወቀም አይደለም አብርሃም ማለት ነው ግን